ቅዱሳን ድንግል ማርያም ናት መድኃኒተ ሕዝብ በጽጌ ማህሌት ነይን እያልን እኛም ከሊቁ ጋር እንጠራታለን። አበባ ነፍሳችን ጠውልጋ እንዳትረግፍ የምልጃዋ ጥላ በእኛ ላይ ይረፍ። የማትረግፍ አበባ የማትጠወልግ ዘወትር የምታብብ መዓዛ ቅዱሳን ድንግል ማርያም ናት መድኃኒተ ሕዝብ የማትረግፍ አበባ የማትጠወልግ ዘወትር የምታብብ መዓዛ ቅዱሳን ድንግል ማርያም ናት መድኃኒተ ሕዝብ በዋግ ኽምራ ሀገረ ስብከት በሰቆጣ ወረዳ ቤተ ክህነት በ020 ቀበሌ በደብረ ማዊ አቡነ ሊባኖስ ውስጥ ሁኜ የካህን አገልጋይና እንዲሁም የሰበካ ጉባኤን ጭምር አስተዳደር ነኝ። በመቀጠል ስለዚህ ታሪካዊ ህንፃ ዲዛይን ወይም ደግሞ ቤተክርስቲያን ስናገር ቅድም አባቶቻችን ሁሉ ብዙ ሀሳብ አቅርበዋል። ነገር ግን በእኔ በኩል ደግሞ እንደዛም ሆኖ ኮሚቴው ሲያቅድ ምን ያህል ይጨርሳል? መጀመሪያ ታቅዶ የነበረ 50 ሚሊዮን አካባቢ ይጨርሳል የሚል ነበር። አሁን ላይ ደግሞ የብረት ዋጋው፣ የሲሚንቶ ዋጋው፣ የአሸዋ ዋጋው ሲታሰብ እስከ 150 ሚሊዮን ይጨርሳል የሚል አለ። ነገር ግን አሁንም ነገ ወዲያ ሊጨምርም ይችላል፣ አይታወቅም። ስለዚህ ይሄ አሁን የገንዘብ እጥረት አጋጥሟል። ስለዚህ ማህበረ ምእመናኑ ካለው አቅም አንፃር ከድህነቱ ጋር ከምኑ ጋር ይሄን እጅግ ታሪካዊ የሆነ በእውነት በዋግ ደረጃ ይሄን መሰል የሆነ ማህበረ ቅዱሳንን በዚህ ሳናመሰግን ማናልፈው ጉዳይ የ1.6 ሚሊዮን ዲዛይን ምን የመሰለ ዲዛይን ሰርቶ በነፃ ማለት ነው። እናመሰግናቸዋለን። እግዚአብሔር ይሄን ተቋም ያኑርልን ብለን እናመሰግናቸዋለን። እና ይሄን አድርገዋል። ግን ሰቆጣ ሚካኤል ነው አሁን እንደዚህ አይነት አሰራር ያለው ሰቆጣ ከተማው ላይ ያለ አሁን በመጠናቀቅ ላይ ያለው ነው። እዚህ እንግዲህ 82 ኮለን ነው ያለው። ኮለን ብቻ እንኳን 82 ኮለን ነው። ይሄን የሚያሰራ የሚያስጨርስ አቅም አይኖረንም። ለወገን ደራሽ ወገን ነውና አጠቃላይ የኦርቶዶክስ እምነት ተከታይ የሆነ በሙሉ እንዲረዳን ቤተክርስቲያን ያንዲት አይደለች፣ የሁላችን ናት። ቤተክርስቲያን ኩላዊት ናት። ሁሉንም ያገባዋል። ይሄ የኔ ደብር ተብሎ በአጥር የሚከለል አይደሉትን እንዲረዱ ለመቀስቀስ አሁን ጣምራ አካውንቶች ያወጣናቸዋል። አባይ ባንክ፣ አቢሲኒያ ባንክ፣ ንግድ ባንክ ያወጣነው አለ። አሁን በንግድ ባንክ ቀደም ሲል እኛ አዲስ አበባ ሄደንም ጭምር ኮሚቴ ለማቋቋም ምን ለማለት ሄደን አቋቁመን የመጣናቸው አለ። አካውንቱንም ጭምር ሰጥተናል። በአንድ ሺህ አሁን አካውንት ቁጥሩ ይህን ለመርዳት የሚፈልግ በሙሉ በተለይ የንግድ ባንኩ ማለት ነው። የንግድ ባንኩ 1066 98 11 768 በዚህ መርዳት ቢችሉ በቀጥታ ከደብሩ ህንፃ ኮሚቴ ካወጣው የጣምራ አካውንት ነው። ይሄ በቀጥታ ከደብሩ ቋት ይደርሳል ማለት ነው። ስለምታደርጉልን ልገሳ ሁሉ በጻድቁ አቡነ ሊባኖስ ስም በእግዚአብሔር አምላካችን ስም እናመሰግናለን። የነፍስ ዋጋ ያድርግልን እንላለንና አጠቃላይ ያለኝ የኔ መልእክቴ ይሄ ነው። የፈለግነው እንደምታየው ሁሉ ጉድጓድ አልቆ ውሃ ሞልቷል። ገና በበጋ ውሃ ሞልቶ ተቸገርን እና ይሄን ለመሙላት ደግሞ ህዝቡ ጦርነቱ ከመጉዳትም በላይ ድርቅ የሚያጠቃው ከመሆኑ አንፃር በጣም ተቸገረው ኮሚቴውና ይሄን አሁን በጣም ማንኛውም አሁን አማኝም ይሁን ምንም ይሁን የኢትዮጵያ ህዝብ ባክርዳን ነው ምንለው ጠቅላላ ያው ይሄን ለሶስት ነው ይጨርሳሉ ብሎ ተአቅደው የተነሳው በሶስት ዙር ማለት ነው።
እስካሁን መጀመሪያ ስናነሳ 53 ሚሊዮን ነበር ይጨርሳታል ተብሎ የተጣለው ማለት ነው። ተመን የተጣለው ወይም ደግሞ ይሆናል ተብሎ የተሰላው አሁን ስናሰላ በዚህ አሁን ባለንባት ጊዜና በዚች ደቂቃ ግን እስከ 150 ሚሊዮን ደርሷል ማለት ነው። አሁን ባሉ በዋጋ ወይም በገበያ ግሽፈት ማለት ነው። ሲውል ሲያድር ደግሞ ከዚህ በላይ ሊሆን ይችላልና ለማንኛውም ይሄን ህዝብ ይዘን ይሄን ወጣት ይዘን የገዳማት አባቶች እያሉ መምህራኖች እያሉ ወደ ኋላ የሚመልሰን ምንም አይኖረንም። አሁን ህዝቡ የራሱን ድርሻውን እየተዋጣ ያለ የሌለውን እያወጣ ለመዝጋት ላይ ነው እንትን ማዋጣት ላይ ነው ያለ። ይሄን ደግሞ ቅድም እንዳልናቸው አባቶች ታሪካዊነቱንና ጥንታዊነቱን እንትን በማድረግ በመለበም ጭምር እስራኤል ያሉ ወገኖችም ይሄን ነገር አዳምጠው አይቶን እንዲረዱ እንፈልጋለን። እስከዚህች ድረስ አንተም መጥተህ ተጋርተን አግዘን ይሄን ሐሳባችን አዳምጠህ ለሚመለከተው ሁሉ አሳውቄ ይሄን ቤተክርስቲያን ነገ ከፍ አድርጌ ከዛ ጠባብ ወጥቶ እዚህ ጋር እንዲገለገል አድርጋለሁ ብላችሁ ስለመጣችሁ የመጣችሁን ሁሉ በጻድቁ አቡነ ሊባኖስ እናመሰግናለን። ሁላችሁ እንድትረዱ እጃችሁን በጻድቁ አቡነ ሊባኖስ ዘርጉ፣ ባካችሁን በአቡነ ሊባኖስ እርዱን እንላለን። እናመሰግናለን። እሳት ተስማማት መቃጠልን ማታውቅ የመለኮት ሌማት የእርሷ ድንግልና ዘላለማዊ ነው የማትረግፍ ሲላት ያሬድን አየነው የማትረግፍ